እሱ የተረዳባቸው መንገድ እስልምናን የሚወክል ነው ወይ? ስንት አካል ነው ያለው አላህ? እስካሁን ያነሳቸው ልቁጠርልህ ያለ አካላቶች ማአት ናቸው ያነሳቸው እኮ አላሁ ሱብሓነሁ ወተዓላ አደምን ፈጥረ አላ ሱረት الرحمن በአላሁ ሱብሓነሁ ወተዓላ ሱራ ይሄ ቁርአን ማስረጃ አልቀበልም እኔ ብሎ ቢናገር ነበር። አልቀበልም ስል ነው አትቀበልም ትለኝ። እዚያ ውይይት ላይ የነበረው ሰው የሚጠብቀው ይሄን አልነበረም። አላህን ጅስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። ማስረጃ እንደምትቀበል አንድ ሼክ አንድ ዋስጠኝ جاء الحق وزهق الباطل السلام عليكم ورحمة الله وبركاته ودنا የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ። ሰሞኑን እንግዲህ ሁሱ እፎይ ከተባለው ግለሰብ ጋር ተወያየው ካለ ጊዜ ጀምሮ የተለያዩ ነገሮችን እየተመለከትን እንገኛለን። እኛም የተለያዩ ቪዲዮዎችን ወደ እናንተ አድርሰናል። ሁሱ ያነሳቸው ሐሳብ ወይም ደግሞ መወያያ ናቸው ብሎ እስልምናን ይወክላሉ ብሎ ያነሳቸው ሐሳብ ውሃ የማያነሱና አላህ Subhanahu Wa Ta'ala በቁርአን ካወረደው ሃይማኖት ጋር ሙሉ ለሙሉ የሚጣረስ እንደሆነና በጭራሽ ሙስሊሞች የማያምኑበት እምነት እንደሆነ በርካታ ጊዜ ሲነገር ቆይቷል። ብዙ ሰዎች ይሄ የሙስሊሞች እምነት አይደለም፣ ሙስሊሞችን አይወክልም፣ ሙስሊሞች እንደዚህ አይደለም የሚያምኑት፣ አላህ Subhanahu Wa Ta'ala በአካል የሚገለጽ ጌታ አይደለም፣ የአካል ፈጣሪ ነው፣ በአካል በጭራሽ አይገለጽም የሚል ማብራሪያ በተለያዩ ሰዎች ሲሰጥ ተመልክተናል። ይሄም ሲሆን ያንን አመለካከት የያዙ ሰዎች ደግሞ አይደለም እኛ የምናመልከው ደግሞ አካል ነው ካላላችሁ ሙስሊሞች አይደላችሁም፣ በነሱ ሐሳብ እናመልካለን ብለው በሰፊው ሲያንጸባርቁት የነበረው አካል በገሃድ ወጥቶ ባቸው ስለተገኘ ያንን ለመሸፋፈን በተለያዩ አጋጣሚዎች የተለያየ ነገር ሲያደርጉ ተመልክተናልና ከዚህም ጋር ተያይዞ እንግዲህ ትላንትና አንድ ውይይት ተካሂዶ ነበር። ከዚህ በፊት አንድ ሁለት ቪዲዮዎችን አድርሼላችሁ ነበር። ከዚያም ጋር ተያይዞ አሁንም ተጨማሪ አንድ ውይይት ተመልክተን ነበርና ይሄም ውይይት ብዙ ሰዎችን በጉጉት እንዲጠብቁ ያደረገ ውይይት ነበር። ምክንያቱም የተነሳው ርዕስ በጣም አንገብጋቢና በጣም ወሳኝ ስለሆነ ማለት ነው። እንግዲህ ሁሱ እስልምናን ይወክላል ብሎ የዛን ጊዜ ከእፎይ ከተባለው ሰው ጋር የተወያየበት ሐሳብ ጋር ተያይዞ ነው ይሄ ጥያቄ የተነሳው። ያም ደግሞ ሙስሊሞችን ይወክላል ወይስ አይወክልም የሚል ጥያቄ ነበርና እናንተ ይሄንን ሁሱ ሙስሊሞችን ይወክላል ብሎ ያነሳው ሐሳብ ስንት አካል ነው ያለው አላህ እየተገለጹት በቁርአንና በሐዲስ ላይ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ ያለ አካላቶች ማአት ናቸው ያነሳቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቀኝ ሁሉ አሉት። ሙስሊሞችን ይወክላል የምትሉ ከሆነ ከቁርአን ከሐዲስና እነዚህ ሁለቱን ደግሞ ቁርአንና ሐዲስን በሰለፎች አተረጓጎም አቅርቡ የሚል ነበር ጥያቄውና ርዕሱን አሳውቀኝ ብለዋል። ደጋግሜ ተናግሬያለሁኝ። ሁሱ ከእፎይ ጋር ሲወያይ የተናገራቸው ወጅህ በሚለው የድ አይን የመሳሰሉት ሲፋዎች በጠቅላላ እሱ የተረዳባቸው መንገድ እስልምናን የሚወክል ነው ወይ? ከዚህም ጋር ተያይዞ እናቀርባለን ብለው የቀረቡት ሰዎች ለውይይት የቀረቡት ሰዎች ግን አስቂኝ የሆነ መልስ ነው ሊመልሱ የቻሉት። ምንም አይነት ማስረጃ ሳያቀርቡ ሊበተን ችሏል ማለት ነው ውይይቱ። በዚህ ቪዲዮ የውይይቱን ኮር ፖይንት ወይም ደግሞ ዋና ሐሳቡን አንስተን በደንብ አድርገን አሳያችኋለሁ ማለት ነው። ሁላችሁም ይሄንን ቪዲዮ እስከመጨረሻው በማየት ይሄንን ቪዲዮ ካያችሁ በኋላ ደግሞ ለተቀሩት ሙስሊሞች ሼር ማድረጋችሁን እንዳትረሱ። ባረከላሁ ፊኩም። አሁን በቀጥታ ወደ ውይይቱ ስናልፍ እንግዲህ ውይይቱ በአጠቃላይ ሁሱ ከዚህ በፊት ከእፎይ ከተባለው ሰው ጋር ሲወያይ ሙስሊሞችን ይወክላል ብሎ ያነሳው ሐሳብ ሙሉ ለሙሉ ትክክል አይደለም። ትክክል ነው የምትሉ ከሆነ ከቁርአንና ከሐዲስ አምጡልን ማስረጃ ነው የሚለው ጥያቄው። ከዚያም በኋላ አመጣለሁኝ እኔ ከቁርአንና ከሐዲስ አመጣለሁ ብሎ አንድ ሰው መጣ ማለት ነው። ይህ ሰው ከዚህ በፊት በርካታ ቪዲዮዎችን በዚህ ቻናልም ሰርተንበታል። ከዚያ ቪዲዮዎቹ በጣም አጸያፊ ከሆኑ ቪዲዮዎቹ መካከል አንዱን ስነግራችሁ በሱ አባባል አላሁ Subhanahu Wa Ta'ala አደምን የፈጠረው በራሱ ሱራ ነው አደምን የፈጠረው። በአጠቃላይ እንደዚህ አይነት ንግግር ነበር ሲናገር የነበረው። አላሁ Subhanahu Wa Ta'ala አደምን ፈጥረ አላ ሱረት الرحمن በአላሁ Subhanahu Wa Ta'ala ሱራ። በሚገርም ሁኔታ ትላንት ውይይት ላይም ከኡስታዝ ሰይድ ጋር እወያያለሁ ያ ሁሱ የተናገረው ንግግር አላሁ Subhanahu Wa Ta'ala አካል ነው ብሎ የተናገረው ንግግር በትክክል እስልምናን ይወክላል እኔ ከቁርአንና ከሐዲስ ማስረጃ አመጣለሁ ብሎ የመጣው ሰው ደግሞ ይሄው ራሱ ሰው ሆኖ ተገኘ። እዛ ውይይት ላይ ግን የተመለከተው ነገር በጣም የሚገርም ነበር። ውይይቱ ላይ እወያያለሁ ብሎ የመጣውን ሰው ኡስታዝ ሰይድ እንደዚህ በማለት ተናገሩ። አሁን ቪዲዮውን አሳያለሁኝ ማስረጃ ልታመጣበት ነው። ሌላ ወሬ ከሆነ መደማመጥ አንችልም። ሌላ ወሬ ከሆነ ቪዲዮውን ላሳይ ነው ማስረጃ ሊያመጣ ነው። ከየት? ከቁርአንና ከሐዲስ። ከዛ በሰለፎች አረዳል
ከዛ በኋላ እኔ አልቀበለም ስል ደግሞ አልተቀበለም ይላል ማለት ነው። هذا هو ሌላ ርዕስ ውስጥ ወደ ሌላ ሩጫ አያስፈልገውም። ጨርሰናል። ቪዲዮውን ጀምራለሁኝ። ቀጥታ ምን ታመጣበታለህ? ማስረጃ ታመጣበታለህ ነው። አለቀ። ሌላ ምንም ነገር የለውም። አዳምጡት። ስንት አካል ነው ያለው? አካል አዳምጡ። ስንት አካል ነው ያለው? ስለምንድን ነው? ስለ አካል ነው እየተወራ ያለው። አዳምጡ። እስካሁን ያነሳቸው እጅ፣ እግር፣ ፊት፣ አይን ምናምን ሁሉም አካሎች አሉት እያለ ነው የተጠየቀው። ስንት አካል ነው ነው? ስንት አካል አለው ነው የጠቀስካቸው። ወላ እጅ ወላ ሌሎቹም አካሎች አሉት ብሎ እየመለሰ ነው። አዳምጡ። አላህ ስንት አካል ነው ያለው ተብሎ ሁሉም የጠቀስካቸው አካሎች እጅም፣ እግርም፣ ፊትም ሌሎቹም አካል አዳምጡኝ፣ ጅስም ማለት ነው አለው ብሎ ገልጿል። አሁን ማስረጃ ሊመጣልን ነው። አላህ ጅስም አካል አለው ተብሎ ማስረጃ ሊመጣ ነው ማለት ነው። ስለዚህ የምንጠብቀው ምንድን ነው? አላሁ ስብሓነሁ ወተዓላ ጅስም አካል አለው የሚል ማስረጃ ከቁርአን ይመጣልናል። አላህ ጅስም ነው የሚል ከሐዲስ ከዛ በሰለፎች አረዳድ ይመጣልናል ማለት ነው። አላህን ጅስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። አሁን በቀጥታ ወደ ሌላ ነገር አንገባም፣ እናዳምጣለን ማለት ነው። ስለዚህ ያው እንግዲህ በአደብ እንደሚነገረን እንሰማለን። አላሁ ስብሓነሁ ወተዓላ በቁርአን ጅስም አለኝ ብሎ አካል ብሎ የገለጸበት ወይንም በሐዲስ አካል ተብሎ የተገለጸበት ወይንም ደግሞ ሰለፎች ያንን ይዘው አካል ነው ይሄ ብለው የተረዱበት ሊመጣልን ነው። ዝም ብለን እናዳምጣለን። ወደ ሌላ ርዕስ ከተገባ ግን ሌላ ጉዳይ መሆኑን እንረዳለን ማለት ነው። ስለዚህ በዚያ ውይይት ላይ ሁሉም ሰው የተገኘው ምን ለመስማት ነው ማለት ነው? ሁሱ እንደዚህ ሲል የተናገረው ንግግር ስንት አካል ነው ያለው አላህ እየተገለጹት በቁርአን በሐዲስ ላይ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ያነሳቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቀኝ ሁሉ አሉት። ስለዚህ በዚህ ውይይት ላይ የተገኘው ማንኛውም ሰው ምን ሊሰማ ነው የመጣው ማለት ነው? ሁሱ የተናገረው ንግግር ከቁርአንና ከሐዲስ ማስረጃ አለው የሚልን አንድን ቃል ብቻ ነው መስማት የሚፈልገው ነበረ፣ ወይም ደግሞ ማስረጃውን ነው ማወቅ የሚፈልገው። አብዛኛው ሰው በዚህ ጉዳይ ላይ ጉጉት ኖሮት እዛ ውይይት ላይ የተገኘው ኡስታዝ ሰዒድም እንደዚህ በማለት አላሁ ሱብሓነሁ ወተዓላ በቁርአን ጅስም አለኝ ብሎ አካል ብሎ የገለጸበት ወይንም በሐዲስ አካል ተብሎ የተገለጸበት ወይንም ደግሞ ሰለፎች ያንን ይዘው አካል ነው ይሄ ብለው የተረዱበት ሊመጣልን ነው። ዝም ብለን እናዳምጣለን። ወደ ሌላ ርዕስ ከተገባ ግን ሌላ ጉዳይ መሆኑን እንረዳለን ማለት ነው። በዚህ ጉዳይ ብቻ ማስረጃ እንዲያመጣ በተደጋጋሚ ነገሩት። በጣም በሚገርም ሁኔታ እሱ ግን አሻፈረኝ በማለት ወደ ሌላ ነገር ይሄዳል። ለምሳሌ ማስረጃ ሰጣለሁ ማስረጃ እንደምትቀበል አንድ ሼክ አንድ ዋስጠኝ ዋስ ታጋለ በአማርኛ እቀበላለሁ አልኩ አይደለ? ቪዲዮ አትቀበልም። ማስረጃ አልቀበልም ስል አልቀበልም አንድ ማስረጃ ለመስጠኝ አልቀበልም ስል ነው አትቀበልም የምትለኝ? አትቀበልም ስለማውቀው አንተ ቁርአን ብሰጥህ ታምንልኛለህ ወይ አታምንልኝም ማለት እንደምታምንልኝ ምን ማረጋገጫ አለኝ? የተለያዩ ነገሮችን ይናገራል። እዚህ ጋር ልታስቡልኝ የሚገባው አንድ ነገር አለ። ምናልባት ይሄንን ቪዲዮ እያያችሁ ያላችሁ እውነቱን ለመረዳት የምታዩ ሰዎች ስላላችሁ፣ ሌሎቻችሁም ደግሞ በደንብ ልታውቁልኝ የምፈልገው ነገር አለ። እኛም ሆነ ሌሎች ተመልካቾች እዛ ፕሮግራም ላይ የታደምነው ምን ለመስማት ነው? ከቁርአን ማስረጃ አቅርቦ ኡስታዝ ሰይድ ደግሞ ይሄን የቁርአን ማስረጃ አልቀበልም እኔ ብሎ ቢናገር ነበረ የዛን ሰዓት ውይይቱ የሚቆመው። ነገር ግን እሱ ገና ሳይናገር አንተ ቁርአኑን አትቀበለኝም ባመጣልህም አትቀበለኝም የሚል የማስፈራሪያና ወይም ደግሞ ከውይይቱ ለመሸሽ በርካታ ነገሮችን ሲያደርግ ተመልክተናል። ኢቭን ምን ብሎ ከሌሎች ኪታቦችን እየገለጠ ያንተ መሸይኾች ቁርአን አይቀበሉም ነው ነገር እየተናገረ ሲያመጣ ነበር። ማህበረሰቡ ግን የሚጠብቀው ወይም ደግሞ እዚያ ውይይት ላይ የነበረው ሰው የሚጠብቀው ይሄን አልነበረም። ቁርአን ማስረጃ አምጥቶ የውሱ ንግግር በዚህ አንፃር ትክክል ነው፣ ከሰለፎች አረዳድ ቁርአንን የተረዱበትን አረዳድ አምጥቶ ይሄው ሰለፎች በዚህ መልኩ ነው የተረዱት፣ ስለዚህ ውሱ በሰለፎች እምነት ነው ሄደው በሰለፎች አረዳድ ነው ሄደው
ብሎ እንዲያስረዳ ነበር ኤክስፔክት እያደረገ ያለው ማህበረሰቡ ማለት ነው። ግን እሱ ወደ ተለያዩ ነገሮች ነው ሲሄድ የነበረው። እንደዚህ የሚያደረገበት ዋነኛ ምክንያት ስለማያስኬድ ነው። ይሄ የሙስሊሞች እምነት ሳይሆን የሌላ እነሱ ራሳቸው የፈበረኩት ጭራሽ እስልምናን የማይወክል እምነት ስለሆነ ነው። ይህንን እንደ ዋና ነገር እንድትይዙት እንፈልጋለን። በመጨረሻ ላይም እሱ ሰውየው ማንነቱ ተጋልጦ ውይይቱ በዚህ መልኩ ሊጠናቀቅ ይችላል። አላህ ሱብሓነሁ ወተዓላ አካል ነው ብሎ እጅግር አድርጎ አካል አድርጎ እያመለከ ጣዖት አድርጎ እያመለከ ይህንን አካል ነው የሚል ቁርአን ውስጥ የለም፣ ሐዲስ ውስጥ የለም። ይህን ማስረጃ አምጣ ሲባል ወዴት እንደሄደ አይታችኋል። ይሄ ያለው ሐቂቃ ይህ ስለሆነ ነው። ማንም ሰው አላህን አካል ብሎ ገልጾ እየተገዛ ግዑዝ የሆነ አካልን እየተገዛ ስሙን ብቻ አላህ ብሎ ጠርቶ እየተገዛ ያለው አካልን እስከሆነ ድረስ ሙስሊምም ሊሆን አይችልም። አይነት ሰው ካለ ደግሞ አምጥቶ በማስረጃ አልቀበልም ሲል አንተም አልቀበልም ብለሃል ብሎ መልስ መስጠትና ማዋረድ ይቻል ነበረ። ነገር ግን እንዳያችሁት ቪዲዮውን አሳይቻለሁኝ። ቪዲዮውን አሳይቻለሁኝ። ቪዲዮውን ካያችሁ በኋላ ማስረጃ ልስጥ ሲል ሰዓት ሰጥቼዋለሁኝ። ሰዓትም ተሰጥቶት ወዴት ነው የሄደው? ቁርአንና ሐዲስን አትቀበልም ማለት እኔ እንደማልቀበል ማስረጃውን አምጥተህ ስታበቃ እኔማ ይሄንን አልቀበልም ስልህ ያኔ ራድ ማድረግ ትችል ነበረ ማለት ነው። አሁን ግን ለዚህ ማንም ሰው ማስረጃ ማምጣት አይችልም። አላህን አካል ብሎ ገልጾ እንደ ሰው ልጅ በክፍለ አካላቶች ገልጾ እየተገዛ እያመለከ ይህ ሰው እስልምናን ወክላለሁኝ ብሎ ማስረጃ ማምጣት በጭራሽ የማይችለውና የማያስኬደው ነገር ነው። ታዳሚውን በመጨረሻ እውነቱን ተረድቷል ማለት ነው። በርካታ ሰዎች ሙሉ ለሙሉ እውነታውን ተረድተው ወደ እውነቱ ተመልሰዋል ማለት ነው። ብዙ ነገሮችን ተመልክተንበታል ይሄንን ውይይት ማለት ነው። ከዚህ በፊትም እንደዚህ አይነት ውይይቶችን ይዤላችሁ መጥቼ ምን ያህል ሲሸሹ እንደነበረ በደንብ አሳይቻችኋለሁ ብዬ አስባለሁ። እነዛን ቪዲዮዎች እየገባችሁ ማየት ትችላላችሁ። ይሄን ቪዲዮ ተመልክታችሁ ለጨረሳችሁ ለተቀሩት ሙስሊሞች ይደርስ ዘንድ ሼር ማድረጋችሁን አትዘንጉ። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።